አይታይም ማርያም አረ እንዴ ይሄ ስቶኪንግ ለብሻለሁ ጋይስ ከዛ ደግሞ ቁንጣ የራሱ ቁንጣ ከስር አለው እንዴት አያችሁት እሺ እነዚህ ነው ወይ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን ቢቀርብኝስ በስመ አብ ወልድ ግልብ ብሎ ቢቀርስ ተጨን እዚህ እኮ ነው የተጨነቁት ውጭማ አልጨነቅም ለብሼ እሄዳለሁ ፈልጌው ከወፈሩ ሰው አይፈሩ እኔማ ቴኒስ ልጫወት ለምን አበሻ ሰው እንዲህ ሲለብስ ቴኒስ ሊጫወት ነው የሚመስለው ምን ልበላቸው አታዩትም መቼም ማርያምን እኔን አታዩትም ብታዩትም ምንም የሚታይ ነገር የለውም ለምን ቁንጣ ለብሻለሁ ከስር እኔ በነገራችን ላይ ማለት ነው በእነዚህ አይነት ነገር አታገኙኝም መማር ጻፍላት 10 ደቂቃ ሆኗታል ሞል ኦፍ አሜሪካ ሄድኩ እኮ 2 ሄድኩ በቃኝ ቤት መኝታ ቤት አረግሽ እኮ እዛ በቃ 2 ሄድኩኝ እቃ ገዛው አለቀ የምፈልገውን አለቀ አየሁትን አለቀ እግረሽ ላይ ፎጣ አድርጌት ኦኬ ጋይስ ከስር እኮ ለብሻለሁ ይሁት ስቶኪንግ እንደውም ቀድጄዋለሁ እዚህ ጋር ሰንጥቄዋለሁ ጥፍሬ ሰንጥቆታል ይኸው ለብሻለሁ አታስቡ ችግር የለውም ቼንጅ ቶፕ ኢዝ ዋይት ክሮፕ ቶፕ ውዴ እኔ አሁን ይህንን ስሚኝ አዳምጪኝ ልብ ብለሽ አዳምጪኝ 2 ቀን ብቻ ነው ቆያለሁ ብዬ መጣሁት የነበረው እና ብዙ ልብስ አልያዝኩኝም ነበር የትም አልወጣም ብዬ ማለት ነው ጀስት መማርን አገኛታለሁ ከዛ በኋላ በቃ ይህን ያለ እወጣለሁ ብዬ አላሰብኩኝም ከዛም 2 ቀን ማለት 2 ዓመት ነው ለካ አሁን የታወቀኝ ከዛ በኋላ ሌላ ሀሳብ ውስጥ ሄድኩኝ ከዛ እንትን ሉሉ ሌመን ገለባበጥኩትን አይነሽ ደክሞኛል ሌላ ሀሳብ ውስጥ ነኝ አሁን ሰዓቴን እያሰብኩኝ ነው አሁን ስንት ሰዓት ነው የምንወጣው ሌላ ሀሳብ ውስጥ ነኝ ማርያምን አንቺ ሰክራለች ዛሬ እኔ መጠጥ አልጠጣም ማሮቼ አባቴ ሞት መጠጥ አልጠጣም በፊት እጠጣ ነበር ሰክር ነበር አሁን አልጠጣም መጠጥ የምገዛበትን ገንዘብ ጌጥ ብገዛበት ይሻለኛል መጠጥ የምገዛበትን ገንዘብ እግዚአብሔር ያክብርልኝ እድላይቴ በወጣ ይተካ ያለውበትን ሁኔታ እያየሽ ነው በወጣ ይተካ መጠጥ መገዛበትን ሺሻ ማጨስበትን ገንዘብ ውድ የሆነ ቆንጆ ጫማ በገዛበት ያዋጣኛል ቆንጆ ልብስ ብዘንጥበት ያዋጣኛል መጠጥ አልወድም መጠጥ ባለጌ ነው መጠጥ ባለጌ ነው ያዋርድሻል መጠጥ ያዋርዳል እንጂ አያስከብርም ማርያምን ያዋርድሻል መጠጥ አትጠጡ ምግብ ብሉበት ወፍር ያለ እንዴ እንዲህ ተጨነቄ ቁጭ አልኩትኝ እምቢዬ አላቅ ማሄር እንደዚህ አልቀይርም እምቢ ወድጄዋለሁ እኔ መቼስ በዩማኒር አታሙኝም መቼስ ቀይ ጥቁር ነጭ ቢጫ አረንጓዴ ያሌለኝ ዩማኒር የለም ስለዛ አጥቻ አይደለም ግን ይሄን ወደድኩትኝ ሲምፕል ነው በቃ እንደዚህ ነው መሆን ፈልገው ወይኔ ስንት አይነት ባለጌ ሰው አለ ወይኔ ጌታ ወይ ጋዜ ተጻፈውን እንዴት ላንብበው ኧረ ግን አትባልኩ ግን ኧረ ተው ኧረ እንደዚህ ራበሻ ወይ ብልግናቸው እግዚኦ መዓቱን ነው የሚያወርዱበት የሚጽፉትን አንብቡት እኔ ሳላነበውም እንዴ ምንድን ነው ግን ኧረ ተው ግን ተው ጨብጣችሁ ነው እንደዚህ ቤት ብትገቡትኝ ኧረ ተው እኔ እኮ አፌ የሚቆጠበው እኮ ከጎን ያለች ተው ትሰማለች እያልኩ ነው ጭራሽ እግሬን አጣምሬ ቁጭ ልበል ውዴ እንዲህ ሳጣምር አንቺ ከስር ልታይ እንዴ እነዚህ ሰዎች ግን
እግርሽን አጣምሪ ጋይስ። እግሬን ሳጣምር ከዚህ ቂጤ ተንጠልጥሎ ይወጣል። እኔ እንደማንም ሮኮበት የሆነ ቂጤ ያለ መሰለሽ? እንደዚህ ተንዘልዝሎ ነው ቂጤ የሚወጣው። እንዴት አድርጌ ነው እግሬ የማጣምረው? ወይስ ያጣምሬ ሊው እስኪ ይሆናል እንዴ? አይናቴ አይናቴ በቲክቶክ አለም ተከብሬ እስከዛሬ 6 ዓመታት አንቺ ትብስ አንተ ብስብስ እየተባባልን በስድብ የምንተዋወቅ ሰዎች ዛሬ ቤታ ራቁቷን ወጣች ብለሽ ለጠላት ልታሰድቢ ነው? ቂጧ ታየ ብለሽ ልታሰድቢ ነው ውዴ? እንኳንም ስቶኪንግ ለበስኩኝ። ግረጭ። በስመ አብ ወልድ በመንፈስ ቅዱስ፣ በስመ አብ ወልድ በመንፈስ ቅዱስ፣ በስመ አብ ወልድ በመንፈስ ቅዱስ። ኧረ ህዝቡ እያበደ ነው፣ ህዝቡ እያበደ ነው፣ ኧረ ህዝቡ እያበደ ነው። ጭራሽ 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 ላይ ልትጨርሱ። እሺ እሺ ውዶቼ እሺ። መማርን እየጠበቅኩ ነው። መማርና እኔ ምን መስለው ምን ታውቃላችሁ? እኔና ሴት ማለት ነው መንታ ልጆቿ አንድ አይነት ማች አድርገን ማለት ነው መማር እናታችን ለምመስል ዝንጥ ብላለኝ። እኔ እናቴ አንድ አይነት ማች አድርገን መጣችን። ማች አድርገን ማለት መንታ ልጆቿን መጥግናት መማር 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 አይደለችም 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 ጻድቅ ማን ነበር ሽለላይ ካስጣለኝ ብዬ እኔኮ አሁን ጠዋት እያበርኩ የነበረ ሴትዮ ማለት ሙዴ እንዲህ ነው የሚለዋወጠው። በቃ አሁን ጠዋት በወጣ ይተካ ችግሬን አይተሻል መሜን በወጣ ይተካ። አሁን ጠዋት እኮ ጋይስ እኔ አልመስልም እኮ ሞል ውስጥ እብድ ነው የምመስለው። ስጮ ነበር። አሁን ደግሞ ተመልከቱኝ። ጤና እኮ ያጠራጥረኛል። ሜምበር እየሆናችሁ ስቆም ይሻላል። አይታይም እና ልቁም የለም መቆሚያ የለም። በወጣ ይተካ በወጣ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እናንተ ናችሁ ለዚህ ያደረሳችሁኝ። እግዚአብሔር ይስጥልኝ። የመጣሁበትን አመጣጥ ሁሌም እንደምታውቁት ነው። እግዚአብሔር ይስጥልኝ። ከሀገር እንደወጣ አረጋችሁኝ። እግዚአብሔር ይስጥልኝ። ልብስ እንድገዛ አረጋችሁኝ። እግዚአብሔር ይስጥልኝ። አዳዲስ ጫማ እየገዛው ነው። እግዚአብሔር ይስጥልኝ። በቋዬ ቴንኪው እግዚአብሔር ይስጥልኝ። ቆንጆ ምግብ እንድበላ አረጋችሁኝ። እግዚአብሔር ይስጥልኝ። ድንግልናሽን ጠብቂ። እግዚአብሔር ይስጥልኝ። አርሴናልዬ ለምታደርግልኝ ነገር ስገቢ አይቼሻለሁ። ካለሽ የሆነ ነገር ሳሚን ጣል አድርግልኝ። አዳዲስ ነገር መግዛት ፈልጋለሁ። እግዚአብሔር ይስጥልኝ። ለምታደርጉልኝ ነገር እግዚአብሔር ይስጥልኝ። እድሜ ለእናንተ። ድሮ አፈር የምመስለው ሴትዮ አቤት የኔ ክርስቶስ ግን ሁሌም እስኪ አመስግኑት። እግዚአብሔርዬ የተመሰገነው መድኃኔዓለምዬ እኔን ከዛ ሁሉ ያወጣኸኝ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አሜን። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። በወጣ ይተካ እግዚአብሔር ይስጥልኝ። እድሜ ለእናንተ ሰው ሆንኩኝ። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። በየመሃሉ እንዴ ጋይስ ይሄ እብደት አይደለም ውዶቼ። እኔ ነኝ የነበርኩበትን የማውቀው። እኔ ማርያምን እኔ አሁን ሳወራ ምናምን አባቴ ይሙትን በአባቴ ከማልኩ መኑ አሽሙር ምናምን አይደለም። እኔ ስለምቀልድ ሳወራ የማለቅጥ ስለሚመስል ሰዎች ማርያምን ሁሌ አሽሙር ትላለች። ይኸው አባቴ ይሙት አሽሙር አይደለም። እኔ የነበርኩበትን እኔ ነኝ ክርስቶስን የማውቀው። የመጣሁበትን እኔ ነኝ የማውቀው። እግዚአብሔር ግን ይለውጣል። እመቤቴ እኔ ሁሌ እኮ ነው የምላችሁ እግዚአብሔር ይለውጣል። የሆነ በአባቴ ነው። እግዚአብሔርን እያሾፍኩ አይደለም። በቃ ግን ሳወራ የግግም ብዬ ጌታ እኮ አምላክ ሆይ የዛሬ 2 ዓመት በሞራው ተራራ እያለን ጎዳና ላይ ጥሎ ምናምን እያልኩኝ ስብከት አላወራም። ግን ይኸው ሳወራ ላይ ስለምቀልድ ቀልድ ስለምቀላቀል እንጂ እግዚአብሔር ላደረገልኝ ነገር ሁሉ አመሰግናለሁ። በቃ መድኃኔዓለምን አመሰግናለሁ። እና ሲቀጥል ከእግዚአብሔር ሲቀጥል እናንተ እህት ወንድሞቼን ሁሌ ነው የማመሰግናችሁ። አይናችሁ እያየ ቲክቶክ ላይ የኔን ደረጃ እያያችሁት ነው። እግዚአብሔር ይመስገን፣ ለዚህ ላደረሰኝ እግዚአብሔር ይመስገን። ንጭንጬን ደግሞ መድኃኔዓለም ቀይርልኝ። ጌታ አባቶ አንድ ዳጎስ ያለ ጎረምሳ አምጥተህ የኔ ጌታ የሆነች ጎረምሳ አምጥተህ የኔ አባት
ልብ ልቤን እያለ ይሄንን እልሄን ነገረኛነቴ የሚያበርድልኝ ደግሞ አንድ እንዲሁ ወጠምሻ ነገር ጌታ ወጣ አላርግልኝ። ልብ ልቤ ምልበት ከዛ ደግሞ እንዲህ ምናልባት እረጋጋ ይሆናል። ምናልባት ይሄ ነገር ንጭንጭ የሚረጋጋ ይመስል ልብ ልቤ በቃ ጌታ ሆይ ጠፋ እንደዚህ አይነት ሰው የለም። የአሁኖቹ ደህና ነሽ? እግዚአብሔር ይመስገን፣ እግዚአብሔር ይስጥልኝ። እድልዬ በወጣ ይተካ። አመሰግናለሁ። በወጣ ይተካ። እግዚአብሔር ይስጥልኝ። ኧረ እኔ ማመስገን አለብኝ። እና እድሜ ለእናንተ። አሁን የምትሰጡኝ የሆነ ነገር ደግሞ እገዛበታለሁ። አዎ እግዚአብሔርን ጋር ሲሆን ደግሞ አንዱ አሁን ወንዶች ሁሉ ሴት ሆኑ እኮ። እኔ እኮ ግራ ገባኝ እኮ። አሜተኛ አልሰማሽም? ያቺ ጉደኛ የሚል ወንድ ጋር ነው እኮ እንዳለ የተከበቡትኝ። ይሄ ቆፍጠን የሚል ወንድ አለ። ይሄ ቆፍጠን የሚል ልብ ልቤ አፈነኝ የሚል ቢመጣ ብርድ ይልልኝ ነበር። የለም እንጂ ረጅም ነው የጻፋችሁት። አሁን እንዴት ለም ቤታ እባክሽን እርዳታችሁን። በስመ አብ ወልድ መንፈስ ቅዱስ አይነበብም ወይ? በስመ አብ ባነበው እስኪ ወይ አይነበብም ማሪ ወይ ወይኔ ባነበው ደስ ሲለኝ። ርቀቱ ብታይ ከዚህ እዛ አይነበብም። እርዳታ ላይ ነው የቆመው ውዴ፣ እርዳታ ላይ። በስመ አብ ወልድ መንፈስ ቅዱስ ሶስት ያማቱ። በስመ አብ ወልድ መንፈስ ቅዱስ ውዴ። እኔ እኮ በሰው ሀገር ነው ያለሁት። ከካንሳስ ወጥቼ ሰው ሀገር መጥቼ እርዳታ ትጠይቁኛላችሁ? በስመ አብ በቅዱስ ሚካኤል ስም ተሳስተን ነው በሉኝ። በወጣ ይተካ። እኔ እዚህ ጋር የምታይኝ አንጥፌ እየለመንኩ እየተገኘሁ አንቺም ትጽፊያለሽ ውዴ። ረዳው እኮ ያቅሜን ረዳው ያቅሜን። ቦጨቃችሁኝ። ቦጭ የለኝም አሁን አለበት የለም። 5 ሳንቲም ራሴ ላይ ነው ከዚህ በኋላ የምሰራው ውዴ። ለራሴ ቡቱቴን እቀይራለሁ። ህይወቴን ለራሴ የምትሰጡኝ በቃኝ። እርዳታ በስመ አብ በቃኝ። ለምሰደብበት በቃኝ። እርዳታ እንዳትጠይቁ። በስመ አብ ውዴ። እስኪ ተረጋግተሽ ጻፊ። እስኪ እኔ ማር ቦሽጢ ብሎ ይጽፋል። እስኪ ተረጋግ። መማር ግን እግዚአብሔር እኔ ሁለተኛ አላምናትም እንዴ። 10 ደቂቃ 40 ደቂቃ ሆነ። እኔ አሁን በዚህ ከቀጠልኩኝ ቁጭ ብዬ እንደ አሮጊቶቹ ቡና እያፈላው አሉባልታ ነው የምጀምረው። እሷ ካልመጣኝ ቀስ ብዬ ሉጣ። በዚሁ ከቀጠልን ጋይስ። ቆየች እኮ 10 ደቂቃ ነው ያለችኝ። በስመ አብ በጣም ቆየች። ገብርኤልን ቆየች። በቃ እኔ ደከመኝ ክርስቶስን። በዚሁ ልቀጥል ነው። ለምንድን ነው ይህን ፀጉር? ቆይ ጋይስ የጠላችሁትኝ? በመቤቴ ማርያምን ፊቴን ያሳምርልኛል። ተውትኝ። ለምንድን ነው ይህን ፀጉር የጠላችሁት ውዶቼ? ዋይ ምን አድርጓችሁ ነው? ማርያምን ምን አድርጓችሁ? ለምንድን ነው የጠላችሁት ፀጉሩን? ኪንኪ ሄር ነው እኮ። ለምን ጠላችሁት ጋይስ? ልታብጂ ነው ወይ ውዴ? አግኝቶ ማያቅ ሰው እኮ ማለት ነው ድንገት የሆነ ነገር ሲያገኝ ሊያብድ ነው እኮ የሚደርሰው። እንዴ ለማናቴ እግዚአብሔር ድንገት ይህን ሰጠኝ በቃ ሊያሳብደኝ ነው እኮ። ጌስ ያስጠላል። ማርያምን ፀጉሩ ያስጠላል። እኔ ግን ወደድኩት። አይዶ ነው ለምን እኮ ለምን ጠላችሁት ውዶች? የታውት በማርያም እንዲህ ስትሉኝ አውጥቼ ነው የምጠለው። ያስጠላኛል። ያምራል በሉኝ። ፊቴን ላይክ ሌላ ሰው አስመሰል ኩሽ። ለምን ጠሉትኝ ታዲያ ማሮች? የፀጉርሽን ቀይር የሚሉኝ አይዶን ነው አላውቅም ነው እንደጠሉትኝ እኮ። ለምን ያስጠላ? የራስሽ አይደል? የራሴ ነው ውዴ። እሱማ ግን አይዶን ነው ጠሉት። አያያዘኝ መሰለኝ። ድንግል አለ ግን ድንግልናዬን ሰጥቻለሁ። ያምራል። በቃ እሺ በቃ እንደዛ በሉኝ። በማርያም ሞራሌን አትንኩት። ጥፍሬማ ውዴ ሁለቱ ተነቅሏል። አታይም? ይሄ ሁለቱ ተነቅሏል። ይሄ እዚኛው የለም። የት እንደደረሰ አላውቅም። አዎ የተፈጥሮ ፀጉሬ ነው ጉዴ። ለምን እንደጠሉት አላውቅም። እናቴን እኮ እሺ ያምራልሽ። በቃ የሚጽፉትን አንብቡት እስኪ። እኔ ማውራውን ወይኔ ስልኬ ይዘጋል። እኔ ማውራውን ተውና ኮሜንታተሮችን ራሳችሁ አንብቡት የሚጽፉትን። ስለ ፀጉር እየተወራ ማለት ነው። ስለ ፀጉር የተወራ እቃ ተገትሯል ይላል። መድኃኒዓለም ያሳያችሁ እንግዲህ። እናንተ አሁን የእናንተን ያምራል ወይስ አያምርም ብዬ እያነበብኩኝ ማለት ነው። እቃ ተገትሯል ይለኛል። ምን አይነት ታሪክ ውስጥ ነው ያለ ነው ግን? ኩደልህ ኢየሱስ ክርስቶስ ምን እግዚአብሔርን አንዳንዴ
በወጣ ይተካ። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ይሄ ህዝብ መመስገን አለበት። በአንድ ጎኑ ያቃጥላችኋል፣ ህይወታችሁ እንድታጠፉ ያደርጋል። በአንድ ጎኑ ደግሞ ይክሳችኋል። ይሄ ማህበረሰብ መጥፎም ሰዎች እንዳሉ መልካም ሰዎች አሉ። እግዚአብሔር የኔን ህይወት የለወጥ የሁሉንም ህይወት ለውጥ፣ የኔን ታሪክ የለወጥ የሁሉንም ታሪክ ለውጥ። ይህም ብቻ ነው የምለው። አሳያቸው፣ 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 አሳያቸው። ማርያምን እግዚአብሔር ካላችሁበት ጭንቀት ይገላግላችሁ። እግዚአብሔር ከተቸገራችሁበት ያውጣችሁ። እግዚአብሔር አምላክ የጠየቃችሁትን ይስጣችሁ። ያልቀመሳችሁን ያቅምሳችሁ። መድኃኔዓለም አባት ማርያምን እኔ እኮ አሁን ባወራላችሁ እናንተ መጠቀሚያ ታደርጉታላችሁ የክፋት እንጂ እግዚአብሔር ያደረገልኝን ውለታ በስማ መቼም አልረሳውም። ማርያምን እኔ አንድ ዶላር ሳይኖረኝ አይቼዋለሁ። መቤቴን $1 ሳይኖረኝ አንድ ማለት ነው አንድ ነገር ሳይኖረኝ አይቼዋለሁ እኮ። እና አምላክ ደግሞ አሁን ከራሴ አልፌ ደግሞ ለሰው ለመስጠት ያበቃኝ ወይ እግዚአብሔርዬ። ማርያምን ከራሴ አልፌውን ለሰው ራሱ መስጠት ደስ አይልም? ቤታ እርጅኝ። እኔ እኮ ከእርዳታ እኮ ያልተናነስኩ ሴት ነበርኩኝ። ገብርኤል ከእርዳታ ያልተናነስኩኝ ሰው ከኔን ከመርዳት ያልተናነስኩ እድሜ ለአባቴ። ግን አሁን ሰዎች በቃ የሆነ ኩርት ነው የምለው። እመቤቴን ቤታ እርዳታ ንያግዥ ነርጂ ይህንን እዚህ ጋር ሰፖርት አድርጊ ስባል ከዚህም እግዚአብሔር አወጣኝ እዛ ሁሉ ነገር። ማርያምን እግዚአብሔር ይመስገን። ሳሪ እየጠራች ስልኬ ሊዘጋ ስለሆነ እወጣለሁ። እግዚአብሔር ይመስገን። መድኃኒዓለም የላረክልኝ ልወጣ ነው። እሺ ፍቅሮቼ ስልኬ ሊዘጋ ነው። ማሬት ያታውሪ አይ ዶንት ኖ የአንገት አድርገን መስቀል ዛሬ ኢትዮጵያ ረስቼው ነው ልብ ነበር። ኦ ማይ ጋድ ከሀገር ስወጣ እኮ ጋይዝ ከሀገር ስወጣ እኮ ጭራሽ ከሀገር ስወጣ ማሚነ ሌላ ስቴት ስመጣ ጭራሽ ኢትዮጵያ ያለ አይምሮዬን አድርጌዋለሁ። ኢትዮጵያ ነው ልላችሁ ነበረ። እዛ እንትን በወጣ ይተካ እዛ እንትን አቤት ነው ኔ እናቴ ድምን ተሻለኝ። ኢትዮጵያ ልምጣና ላስደምማችሁ እንዴ ውዶች? ኢትዮጵያ ልምጣ ንገሩኝ እስኪ። ልምጣ ማሮች? ኢትዮጵያ በሁለት ኃይል ነው የምቀጠቀጠው። አልመጣም። ኢትዮጵያ በሁለት ወገን ነው የምቀጠቀጠው ጋይስ። እንደ እኔ እኮ ፈርዶብኛል እኮ እኔ በሁለት ወገን። አሁን ኢትዮጵያ ሄጄ ማለት ነው ምንም ማንም ባይደበድበኝ ማንም ባይነካኝ መንግስት ባይጠይቀኝ ፈታ ብዬ ብመለስ የመንግስት ቅጥረኛ ናት እኮ የመንግስት ቅጥረኛ ናት እኮ ለመንግስት እኮ ስታገለግል ነበር። ለምን መንግስት አልነካትም? ለምን ጸጣላት ይላሉ። ማን? አማራዎች፣ የኛዎቹ የራሴው ደሞች። መንግስት ደግሞ ገብቼ ደግሞ አንዱ ቢፈነክተኝ አያችሁ ኢትዮጵያ ውስጥ አያችሁ ኢትዮጵያ ውስጥ ሰላም የለም እኮ ሰላም የለም እኮ። ይኸው እኛ በገዛ ሀገራችን መኖር አልቻልንም ደግሞ ተብሎ ሌላ ፖለቲካ ይሰራብኛል። ስለዚህ አይሆንም፣ ለእኔ አይሆንም ውዶቼ፣ ለእኔ አይሆንም ፍቅሮቼ። ማንም ሰው እኮ ላይ ነካኝ ይችላል። ኢትዮጵያ ብሄድ ግን ምንም ሄጄ ከመንግስት ጋር ትሰራለች ህዝቡን አስጨበጨበኝ ነው የሚመጣብኝ። እና እኔ ለእኔ አልታደልኩም። ተውኝ ውዶቼ፣ አልታደልኩኝም። ተውኝ። የኢትዮጵያን ነገር ተውት ውዶቼ። የራሴ ሰዎች ናቸው የሚወቁጡኝ። እኔ ደግሞ ከራሴ ወገን ጋር መጣላት አልፈልግም፣ ማስከፋትም አልፈልግም። ወዳችኋለሁ። ስለዛ በቃ እዚህ እቀመጣለሁ አሜሪካ። ልቀቅ የጸጉር ወይኔ በቃ እኔ ልወጣ ነው። እንደዚህ ስትሉኝ ገብርኤልን በቃ ተፋቱኝ። ምንድን ነው ጸጉሩን ጠላችሁትኝ? ማርያምን ልወጣ ነው በቃ ታላሉ። ጸጉሩ ኪንኪ ሄር ነው እንዴት ነው ፍጩ የምትሉኝ? ካለባ ጋነንት ተፈታ። ምን ነው የምፈታው? ኪንኪ ደረቅ ይሄ ጸጉር ምን ነው የምፈታው? ኒኩላ ሳብዱኝ ነው እኮ ተደራጅተው ጸጉሩን ፍጩ ፈታው። እንደዚህ ነው መንገድ ላይ የሚሄድልን? ከዚህ ማህበረሰብ ጋር እንዴት ነው የምንግባባው? ውዶች እግዚአብሔር ያሳያችሁ። እንደዚህ መንገድ ላይ ሄጄ በክርስቶስ ተመልከቱኝ እንደዚህ ብዬ ምንድን ይሄ
ያምራል ውዴ። አንቺማ በሹካ መተኮስ የለመድሽ ሴትዮ በከያምሳ በድሮ በከያምሳ የቀረቡት ታጋዝ በዛ እያጋልሽ ጸጉርሽን የለመድሽ ሴትዮ። ለዚህም አላንቺማ ጸጉሩ በቃ ኃይለኛ ነው። እኔ በ1975 የቀራችሁትን ሰዎች አይደለም የጠየቁት፣ በአሁን ዘመን ያላችሁት እንደዚህ ይደረጋሉ። እኔ ማንም መዘባበቻና መሰደብ ያልሆንም ወይ ተመልከቱት፣ ተመልከቱት ጸጉር እንደዚህ። እግዚአብሔር ከዚህ ማህበረሰብ እኔ ሰውረኝ። ወዴት እንሂድላቸው? እንዴት ልሂድላቸው? ቸሩ መድኃኔዓለም የት ሄደ? እንዲህ ይሻለኛል። ተውት ውስኪ ተውኝ።